ሰላም ሰላም የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ቅልቦች ፕሮግራማችን ሰዓቱን ጠብቆ ይሄው ጀምሯል። እንደተለመደው እንግዲህ ዛሬም ልዩ የመዝናኛ ዝግጅት ይዘንላችሁ ነው የመጣነው። የዛሬ እንግዳችን ደግሞ በጣም ለየት ያሉ ሰው ናቸው። ማን ናቸው? ለምንስ መጡ ወደዚህ የሚለውን አብረን የምንከታተል ይሆናል። በጣም የሚያዝናኑ ችግር የለም ይግቡ ኑ ግቡሽ እንዴት ነው? ሰላም ነው? ችግር የለም እንዴት ነው? አለን እንዴት ነው? አለን ኑ ይግቡ። ቀረጻ ላይስ ቢሆን ይቆረጣል እኮ እንኳን ደህና መጡ። ለማንኛውም አረ እንኳን ደህና ቆያችሁ። እኔ አክብረህ ስለጠራኸኝ ራሱ በጣም ነው ደስ ያለኝ። ያለሙት አክብረህ ስለጠራኸኝ ደስ ብሎኛል። እኔም ደስ ብሎኛል። የተወደዳችሁ ተመልካቾቻችን እንግዲህ እንደምትመለከቱት የዛሬ እንግዳ ሆነው አብረውን ቆይታ የሚያደርጉት እትዬ ምንሹ ናቸው። እትዬ ምንሹን የማታውቁ ካላችሁ ዩቲዩብ ላይ በጣም ተወዳጅ የሆነ ገጽ አላቸው። ቅርብ ጊዜ ነው የጀመሩት፣ ግን ብዙ ሰው በጣም እየተከታተሉት ነው። እያየን ነው። ደንቦስኮ እኮ ነው ይገኝ የመጣው። እንዴት ተገናኛችሁ ከደንቦስኮ ጋር? ደንቦስኮማ ሰፈር ይሄኛ ጎረቤት ዘመድ አለው። አጋጣሚ ይዛ መጣና እኔም ቡና ተጠርቼ ሄጄ እዛ በቃ ይሄን ጨዋታ ብቻ ልልሃለሁ በቃ ጨዋታ አይቶኝ በጣም ገረመው። ይሄ ጨዋታማ ቁም ነገር እኮ አለው ይሄ ራሱ እንደ መንደር ውስጥ መቅረት የለበትም ብሎ ይዞኝ መጣ። ያው እንዳለው እንግዲህ አሁን ስንት ልጆች አፈራሁኝ እዚህ መጥቼ። በጣም ደስ የሚል ነው አንተንም ያገኘሁት። ትክክል። የተወደዳችሁ ተመልካቾቻችን እንግዲህ እትዬ ምንሹ በራሳቸው እትዬ ምንሹ በሚለው ገጻቸው ላይ የተለያዩ ጨዋታዎችን፣ ቀልዶችን፣ ቁም ነገሮችን ያካፍላሉ። እኔ ደግሞ በቅልብ ዩቲዩብ ሰብስክራይብ ካደረኳቸው ገጾች መካከል አንዱ እርሶ ነው እና በጣም ብዙ ጊዜ የሚናገሩት ነገር በጣም ነው የሚያስቀኝ ነው። ከዛም ውጪ ደግሞ የሚናገሩትም ቁም ነገር ደግሞ ጠብ የሚልም አይደለም። ፖለቲካ ሁሉ ይዳፈራሉ አንዳንድ። ደንቦስኮ ነው ችግር የለውም እያለኝ አሁን ስለው ኧረ ቀርቷል እኮ አለኝ። ተቀረመ አልኩና በቃ ማውራት ጀመርኩ። ለዛ እኮ ነው በጣም ብዙ ነገሮች ያወራሉ። ከዛም ውጪ ደግሞ ከካሜራው ጀርባ ሆኖ የሚያወራው ደንቦስኮ ራሱ ፍጹም አስፋው ነው እንደሚል ኮሜንቶችም እናንተው ገጽ ላይ አይቻሉ። ነገረኝ ባለፈው ነገረኝ ገረመኝ። ለራሱ ድምጻችን ይመሳሰላል ወይስ የሆነ ነገር ይመሳሰላል? ደንቦስኮ ይመሳሰላል? እኔም ግራ የገባኝ እሱ ነው። እንግዲህ እንዳቀራረቡት ገርሞኛል። እኔ ደንቦስኮ ሲነግረኝ ራሱ ሉሲ ራሱ አለችኝ እንደዛ አለችኝ እኮ እንደዛ ገረመኝ። ደግሞ ከሉሲ ጋራም በጣም ወዳጅ እንደሆኑ ያወራሉ ብዙ ጊዜ። ሉሲ ማለት እቺ የኛዋ የዘር መነሻ የምትባለው እነዚህ ብለው እኮ ነው ሉሲ ድንቅነሽ ነው እኛ የምንላት። ድንቅነሽ በኋላ ነው ሉሲ በሏት አሉን እንጂ እኛ ስናውቃት ድንቅነሽ ነው። ድንቅነሽ በከታ አምጥተው እንደሰጧት እንጃ ደስ አይላትም እኮ በዛ ስንጠራት። አሁን ሉሲ ስትባል ደስ አይላትም። አሁን እኮ ለወጣ ስለ ወደዚህ ስመጣ ደወለች በደንቦስኮ ስልክ ደውላ እንዴት ከፈጦን ጋር እንደምትገናኙ እንዴት አልነገርሽኝም? እንዴት ዩቲዩብ ላይ ልስማ አለችኝ። በጣም ቅርብ ወዳጆች ናቸው። በጣም እንጂ ነው። በፊት እኮ በጣም ነበር። አሁን ዩቲዩብ እኮ አሁን ነው እንደዚህ እኮ እንትን የተባለው። ከዩቲዩብ በፊት ምንድን ነበር? በእኛ ጊዜ የእነ ሉሲ ስንጠቀም እኮ ቱባ ነው የሚባለው። ቱባ ወሬ ይባላል። ቱባ ወሬ ነው። ቱባ ከሚለው ነው ዩቲዩብ የሚለው እኮ ነው። ታጀት ይጨመሩና ዩቲዩብ ያሉት እኛ ቱባ ነበር የምንለው። እኔ ልሙት እሷ ራሱ እኮ ስትጠቀም እኮ ነው የሞተችው። ቱባ እየተጠቀመች ዩቲዩብም ማለት ነው። ፍጥነት መሰለህ እንደዛኔ። አሁን እኮ እንዳሁኑ አያስቸግርም ኔትወርኩ ብዙ ሰውም ስላለበት። እኔ ልሙት ገና እኮ ያሰብከውን ነገር ነው ጅው ብሎ የሚሄደው። የድሮ ኔትወርክ አሪፍ ነበር ነው የሚለው። አንድ ቀን እንትን ያለንና በቃ ኔትወርክ ተይ ያልኳት ሄዳ ዛፍ ስር ቁጭ ብላ ያን ስቆጠቁጥ መብረቅ እኮ ነው የገደላት። እንደነዚህ እኮ ዝም ብለው እኮ ነው ዛፍ ላይ ወጣው። ከዛፍ ወድቃ ነው የሚለው ሳይንሱ ግን። እሷ ግን ዛፍ ስር ነበር። ኧረ ዛፍ ላይ አንወጣም እኛ ይዛኔ ምን ሆነ? ዛፍ ላይ ነውር ነው ወጣም ሴት ነውር ነው። ከሉሲ ጋር ቅርብ ናችሁ? እድሜያችሁ ተመሳሳይ ነው? ገና አልወጥም። ሰው እኮ ነው ያራቀው ጊዜውን። ቅርብ እኮ ነው የሰው እኮ ነው ያራቀው። እዲያውን አድዋ ላይ ተዋግቻለሁ ስል ሰው አያምንም። የትኛው አድዋ? ከምኒልክ ጋር ባለፈውም እኮ ተናግሬ ነበር። ታይ ምንሽ አንቺ ቅርብሽ አለኝ ምኒልክ። አይ ለምን ይቀርብኛል ሁሉም ሄዶ ብዬ ሄድኩላ። ይሄን ጣል ያለሽ ነው
ለሸለሽ ነው እኔ ልሙት በጨበጣ ውጊያ እየጨበጥኩ ነው ጣልኩት። በቦክስ ነው በምንድን ነው? በጨበጣ ማለት ምን ጨብጠው ነው? በቃ እየጨበጥኩ ጥላለህ ጣሊያን በጨበጣ እየጨበጥኩ ምን እሹ መጣይ ሲባል ብን ነው ይለው ጣሊያን እኔ ልሙት ብን ነው የሚለው አልኩ ጨርቁን ጥሎ አሁን ሳያብንም። የተወደዳችሁ ተመልካቾቻችን እንግዲህ እትዬ ምንሹ ጨዋታ አያልቅባቸውም። በጣም ጨዋታ አዋቂ ናቸው። ትልቅ ቁም ነገሮችን ያነሳሉ። ቁም ነገራቸውን ግን በቀልድ ነው ሁልጊዜ የሚያቀርቡት። እትዬ ምንሹ የሚል ገጽ አላቸው። ምናልባት ገጻቸውን የማታውቁ ካላችሁ ያው በኮሜንት ስር የመጀመሪያ ኮሜንት ላይ የእሳቸውን አድራሻ እናስገባለን። ስለዚህ ያችን በመጫን በቀጥታ የእሳቸውን ገጽ ማግኘት ትችላላችሁ። እግረ መንገዳችንንም ያው ገጻቸውንም እንድትተዋወቁትም ጭምር ነው የጠራነው። በአንድ ቪዲዮ ላይ ፍጹምን እፈልገዋለሁ ሲሉ ነበር። እሱንማ እኮ ተናግሬያለሁ። እና ጥሩ ነገር ለሚሰራ እኮ ነው። እኛን ጥሩ ነገር የሚሰራ ብለን ስንፈልግ እኮ ነው አንተንም ያገኘነው። አንድ ለጥሩ ነገር እንጠቀም ነው የምንለው ሁሌ። አሁን ይሄን የቶዩን ለጥሩ ነገር እንጠቀምበት ነው የምንለው እንዴ። አሁን እኮ ፍጹም መርዶ እኮ መርዳት ቀረ እኮ ቀድሞ ነው። ታዲያ ዩቲዩብ ላይ እና ፌስቡክ ላይ ነው የምታየው። ወዲያው ነው የሚለጠፈው። እኛ ሁሌ ሌሊት ጋቢ ለብሰን ምን ብለን ሄደን ነበር ብናረዳው። ማንን እናርዳው? ማንን? ጎረቤትህ እኮ ሞተ ተብሎ ይለቀቃል እዛ። አንተ ሳሰበህ ሳይለቀስ መርዶ ይሄ በጧት ተነስቶ የሚባለው ባህላችን ቀራው። በዩቲዩብ ላይ ቀድሞ ላይ ነው። ፌስቡክ ላይ ምንድነው ለመስኮ ሪፕ ብለው ይለቁታል። አሁን ምን ሆነ መሰለህ ባለፈው የጎረቤታችን መኪና ክፍለ ሀገር እየሄደ ተገለበጠ። ተገልብጦ ሰው ሁሉ አልቆ እሱ ተርፎልሃል። እዛው የተኛበት ቦታ ሆኖ እንደዚህ አንስቶ ራሱን ተረፍን መኪና ተገልብጦ ብሎ ለቀቀ። ከዛ በኋላ እንኳን እግዚአብሔር አወጣችሁ እያለ ኮመንቱ ሳይነበብ ሞቷል እሱ ደግሞ። ከዛ በሌላ ጎረቤታችን ደግሞ ሪፕ የሚለቀቀ የእሱ ለጥፎ እንግዲህ ምን አጣደፈው እንግዲህ እዛው መኪናው ስር እንደተገለበጠ ነው ተርፈናል ብሎ እንደዚህ ከሞተ ሰው ጋር ተነስቶ በኋላ እኮ ሞተ እሱ ኮሜንቱን ሳያነብ። ታዲያ እንግዲህ አስብ እንዲያነ ደረጃ ላይ ደርሰናል። ለጥሩ ነገር እንጠቀመው። ሸርተው ሼር አድርጉ ነው እያለ እኔ ሁሌ ሸርተው ነው የምለው። ሼር አድርጉ ሸርተው እላለሁ። ላይክ ንኩ እላለሁ። ብር ላኩ አይደለም እላለሁ። ሁሌ ንኩ እላለሁ። ላይክ ንኩ። ታዲያ ላይክ እኮ ነው። አሁን እኮ ለምን መሰለኝ ይፈሩት። አሁን ሰብስክራይብ በእኛ ጊዜ አሁን ቱቤ በነበረ ጊዜ ዩቲዩብ ነጭ ነው ሰብስክራይቡ። አሁን ቀይ ስለሆነ ይፈሩታል። አይነኩትም። አይዟችሁ ንኩት። ከፈራችሁ ሌላ ሰው አስነኩ። ከፈራችሁ በሌላ ሰው አስነኩ። ከፈሩ በሌላ ሰው አስነኩ። የተወደዳችሁ ተመልካቾቻችን እትዬ ምንሹን ዛሬ እዚህ ስንጋብዛቸው አንድ የሚገርም የቅንነት ተግባር እየፈጸሙ እንደሆነ ስለሰማው ነው በዛውም ያስጠራው። ይሄ የቅንነት ተግባር ምንድነው የሚለውንም እናነሳለን። ለየት ያለ ነገርም አስበዋል። ስለዚህ አሁን እንግዲህ ወጣቶቹ ብዙ ነገር አያረጉም። መጥፎ ነገር ላይም የሚሳተፉ ወጣቶች አሉ። ነገር ግን እርሶ በዚህ እድሜዎት በጣም ደስ የሚል የቅንነት ተግባር ስላሰቡ እሱ ላይ እንድናወራ ነው የጠራሁት። አንዳንድ ሰዎች ደግሞ ምን ይላሉ? እትዬ ምንሹ የእውነት ናቸው ወይስ የውሸት ናቸው የሚልም ጥያቄ አለ። ምን አይነት ጥያቄ እንደሆነ አልገባኝም። እኔ አሁን እንደማያዩት ምንም እንግዲህ ሰው ነው። ሰው ናት እንዴ አለች አይደል? እንደ ባለፈው አንዱ ሰው ሳልሆን እንደዚህ ሁሉ ነገር እንትላለሁ። የበግዘር ስራ መግባት ምንድነው? የነውር እኮ ነው። ነውር እኮ ነው አይባልም። ነውር ነው። ሰው ነኝ እኮ ታዲያ ሰው ሆኛ አይደል አንተ የጠራኸኝ? ታዲያስ እትዬ ምንሹ እንዴት ነው? እስካሁን ቆይታችን ጥሩ ነው? ተስማማው? በጣም እንጂ ያምራል እኮ እንትኑ ራሱ ያምራል እኮ ቤቱ። ምን ሻይ ቡና ይምጣ? ይሄ ፕሮዲዩሰር እኮ ምንም ቋጣሪ ሆነ እኮ ተቸገረ። ምንም አያቀርብም። ይምጣ እንጨርስ። እንጨርስ ይሻላል። እሺ ባሻ እንዴት ናቸው? ሰላም ነው። ባለቤቶ ናቸው ባሻ? እዛው ፕሮግራሙ ላይ ዩቲዩብ ገጾ ላይ ብዙ ጊዜ ባሻን ሲያነሱ አስካልን ሲያነሱ ሰማለሁ። ሉሲም አለች። ባሻ ግን ስማቸው ማን ነው እውነተኛ ስማቸው? ማለት ዋና ሰው እኔ ባሻ እያልኩ ስለምጠራው በቃ ያን እኮ ተጠቅሜ አላውቅም። በእርግጥ በኋላ እነግርሃለሁ። ለእኔ ለብቻ ደግሞ እንዳያበሽቁት እኮ ነው። ስም ሲሰሙ ያበሽቁታል። ስሙን ከሰሙ ያበሽቃሉ። ያበሽቁታል። ለዛ እኮ ነው ሰፈር ሁሉ በሙሉ የሚያውቃቸው በባሻ እኮ ነው። ሊመጣ ነበር እኮ ዛሬ ሊመጣ ነበር እኮ ሊመጣ ነበረ። ሰሞኑን ምንድነው ይሄ ኢቦላ ነው ምናምን የሚባለው
ከኮንጎ የመጡ ሰዎች መንግስት እያያዘ አይደለ በሊመረምር እሱ ደግሞ ኮንጎ ዘምቶ ያለ ከዚህ በፊት እኔም ይይዙኛል ብሎ ሳይባሻ በጣም ከቤት ነው እንኳን እንዳይሰማ የሆነ ነው ደንበስጎ በጣም የሚገርም በጣም ያሳዘነኝ ነገር ልጅ የለኝም እኔ የወለድኳቸው ልጆች የሉኝም ሲሉ ብዙ ሰው ግን ገጾት ላይ እኔ በደንብ ስለምከታተል ነው እኔ ልጅ ሆነው ታለው የሚሉ ብዙ ሰዎች አሉ አልወለዱም ጭራሽ ልክ ነው ልጅ የለኝም እኔ አሁንም እንግዲህ አሁን ዋናም እንኳን ተጋ የመጣሁበት ዋናው ዓላማ በዚህ ጉዳይ ነው እኔ አሁን ልጅ የለኝም በርግጥ ግን ልጅ የለኝም ብዬ የሌሎች የተቸገሩ ልጆችን እያየሁኝ ዝም ብዬ ማለት አልችልም ዝም ብዬ ማለት አልችልም እንግዲህ ዩቲዩብ ገጾ ላይ ሰብስክራይብ የሚያደርጉ በሙሉ ልጆቾች ናቸው ማለት ነው ስለዚህ ልጆቹ እንዲበዙ አሁንም ሰብስክራይብ አድርጉኝ ገጼ ላይ ሄዱና በሏቸው ካሜራው ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ደግሞ ሸርተው ወላለው እንዴ ለዛ ነው ገጾን ያስተዋውቁ እስቲ ምንድነው የሚለው ሙሉ ስም እንግዲህ ጨዋታ ተትዬ ምንሹ ጋር ይላል አይደል ደንበስጎ ተትዬ ምንሹ ብለው በአማርኛው ተትዬ ምንሹ ብላችሁ በአማርኛ ጽፉ ይመጣል በእንግሊዝኛውም ይመጣል በእንግሊዝኛውም ሆነ ይመጣል እንግሊዝኛ ይችላሉ እርሱ እኔ አልችልም እንደ ደንበስጎ ንገረው እንጂ ጆንሰን ጋር እንደሰሩ ነው እንደውም እኮ አስታወስኩኝ እኮ እንደውም እኮ ስጦታ እኮ ይየል መጥቼ ነበር ለለሙ ይሄን አሁን የሰጠኝ ጆንስ ነው ጆንስ ማለት እንዶ 26 አመት እሱ ቤት እኮ ነው የሰራው ደሞዝኮ አንተ ታውቃለህ አንተ ታውቃለህ እንትን ነው የሰነ ምንድነው የሰነ ምናምን ነው የሚመራመረው ኮከብ ነው የሚቆጠረው ምርምር በቃ ሁሉ አንድ እያየ ነው የሚሄደው ጣራንተ ነው ሰማይ አንድ ቀን የተለየ ኮከብ አየሁ ብሎልህ እንዴ ያለ ሲያት ተስለ ተቆፈረን ጉድጓድ አላየ ገብቶ ስብርብር እዚሁ ኢትዮጵያ እኮ ብዙ ጉድጓድ አለ እርሱ እንዴት አልነገሩ ያስካለ ራሱ ለችግኝ ቆፈረችውን ሳደፍን ገብታበት የለም እንዴ ራሱ ሰሞኑን ለችግኝ ተከላው አራት ቆፍራ ነው 3 የተሰጣት አንዱ ረስታው እዛ ራሷ ገብታ ወለም ማለት አራተኛ ራሷ ተተከለ ጆንሰን እንግዲህ ራሱ የቆፈረው ይሆናል እኮ ይሄን ያላየው ገብቶ ስበርበር አለ አገሩን ጥሎ ሄደ እሱ ደግሞ ሰዓት የሚጠቀመው በእንትን ነው ይሄ በፀሐይ ፀሐዩን ያይልሃል ሰዓቱን ይነግረኛል ታይዛ በኋላ በቃ ይሄ ሰዓት ምን ያደርግልኛል አለና ለኔ ፈጠኝ ለባሻም አለው እኮ አንድ የሚያምር ነው እስቲ መንጠልጠያ ያለው ነው እሺ ቁጭ በሉ ይሄን አስበን የሰጠነው እንግዲህ ያመጡት አንተ ቅልቦች ላይ በብዛት ሰዓት ትሰጣለህና እኮ ሽልማት ተታረጋለህ እኛም ለቅንነት ይሄኛውን ይዘን ለመጣው በጣም ነው የሚያምረው የቆየ ሰዓት የድሮ ሰዓት ነው ታዲያስ በጣም ደስ ይላል ተዛሬ ቆጥራል እግዚአብሔር እድሜ ጨምሮ ይስጦት ነው ምን አሜን አሁን ወደ ዋናው ቁም ነገር እንግባስ ያሰቡትን እስቲ ንገሩኝ እንግዲህ ለልጆች ለህፃናት ያሰቡት አንድ ተለየ ነገር መጽሐፍቶችን ከደብተር ይልቃውን ደብተር እኮ ተምረውበት የሚቀጥለው አመት ደግሞ ያን አስቀምጠው ሌላ ነው እንትን የሚሉት ግን መጽሐፍት ሰብስበን እንደዚህ ላይብራሪ ነገር ምናምን ከፍላቸው እንጂ ልጆች ዘለቀታዊ ጥቅም ነው የሚያገኙት በቃ ያንን በማሰብ አሁን መጽሐፍቶችን ለማሰባሰብ ነው እንግዲህ አሁን ነው ያሰብኩት እንግዲህ ያው እናንተም ታግዙኛላችሁ አው ልጆችም አሉ እንግዲህ ያገኛቸው ብዙ ልጆች አሉ እንግዲህ በዚህ እንትን እኔ ከድሮም ጀምሮ አስበው ነበር ይሄን ነገር ግን ለማን አናገራለሁ ከጎን ያለችው አስካልናት እንዲያነ ነገር ብትነግራት እኮ ተንከሲስ እኮ ነው ግን ቁረጠው ግን እሷን ያለችው እንግዲህ አስበው ፕሮዲዩሰር የኛ ፕሮዲዩሰር አስቸጋሪ ነው ላይቆርጠው ይችላል አይቆርጥም እንዴ አይቆርጥም ብዙ መቀስ የለው እንግዲህ አሁን እዚህ የመጣሁት እኮ ያው እናንተም ተተባበሩኛላችሁ ሌሎችም ልጆች አሉ ውጭ ሀገር ያሉም ደግሞ አሉ እኮ አሁን ልጆች አሁን በዚህ ያፈራዋቸው አይደል ደንበስኮ በቃ እነሱም ደግሞ እዚህ ሀገር ቤት ባሉ ቤተሰቦቻቸው በኩል እኛን ሊያግዙን ይችላሉ እንዴ በጣም እኮ ተቸግረው እንትን ይላሉ እኮ በጣም ለተቸገሩ ትምህርት ቤቶች ዝቅተኛ ደረጃ ላይ ህፃናት መጽሐፎችን መሰብሰብ ነው ለትምህርት የሚሆኑ መጽሐፍትን ይሁን ሌሎች ደጋፊ መጽሐፍትን ዘላቂ ነገር እኮ ነው እንግዲህ በዚህ አጋጣሚ የተወደዳችሁ ተመልካቾቻችን እዚህ ፕሮግራማችን ላይ በርካታ ነገሮችን አድርጋችኋል በቅንነት ብዙ ነገሮችን ስታደርጉ ነበር እትዬ ምንሹ ደግሞ ራሳቸው እትዬ ምንሹ የሚል ገጽ አላቸው እዛ ገጻቸው ላይ ብዙ ጨዋታዎችን እያካፈሉ ግረ መንገድ ደግሞ እንደዚህ አይነት ቁም ነገሮችም እያደረጉ ይገኛሉ ስለዚህ
የኛ ተመልካቾች የሆናችሁ በሙሉ የእሳቸውን ገጽ በዛው ሰብስክራይብ ላይክ በማድረግ አብራችሁ በቤተሰብነት እንድትቀጥሉ እንጋብዛለን። ዋናው ቁም ነገር ግን ዛሬ የመጡበት መጽሐፍትን ሊሰበስቡ ስለሆነ ለህፃናት ችግረኛ ለሆኑ ትምህርት ቤቶች በአጠቃላይ የሚሆኑ የመማሪያ መጽሐፍትና ደጋፊ መጽሐፍትን እያሰባሰቡ ስላሉ እዚህ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ተመልካቾቻችን እነዚህን መጽሐፎች ብትልኩልን በእሳቸውም አድራሻ በእኛም አድራሻ እንግዲህ በደስታ እንቀበላለን። በጣም ትልቅ ሀሳብ ነው። እንደው እግዚአብሔር ያክብሩት። እግዚአብሔር ያክብርልኝ። አንተም እኮ አክብረህ ነው የጠራኸኝ። ያልሞከሩት ነገር የለም። ብዙ ነገሮች ያውቃሉ። ስፖርቱም ላይ፣ ፖለቲካውም ላይ፣ መጽሐፉም ላይ፣ አርትም ላይ ብዙ ነገሮች ላይ ተሳትፈዋል። ታዲያ እንትን ብትል ይሄ አሁን ምንም ነበር ያልኩኝ አክቲንግ ታዲያ አሁን አክቲንግ ነው የሚባለው። እሱ ነው አክቲንግም ይችላሉ። ሆሮ እኔም አሁን ራሱ አንተ ተፈቀድክልኝ ብትል ምንድነው የማለዳ ኮከብ የኛ ውድድር ላይ ማለት ነው። የእሱን ሪከርድ አሁን ሰብሬ እሄዳለሁ። ለምሮትን እኔ ደግሞ ሲለፊት ብቻ ቁጭ አድርግልኝ። ምኑን ሪከርዱን እዚህ ላርገው እኔ ደግሞ ታስከፍለኛለህ እንደምትል ለሰበሩበት ነው። ከሰበሩማ እኛ ነን እኮ የምንከፍለው። ሰብሬ ኦረ እንበዝቦ ሰብሬ እንደኔ ነው የሚከፈለው። ታዲያ ሪከርድ ከሰበሩ በቃ ለምን ያን አይተውሉትም? የባለፈውን የቴጌ ጣይቱን ከጎኗ ነበርኩ አላሉ? ታዲያ እሱን ለምን አይተውሉለትም ታዲያ? ተመልካቾች እንግዲህ ይሄንን እየተመለከታችሁ እንደምትጓጉ እርግጠኞች ነን። እትዬ ምንሹ የቴጌ ጣይቱን ነበር የሚለውን መነባነብ እችለዋለሁኝ፣ ሪከርዱን እሰብራለሁ የማለዳ ኮከቦችን እያለሁ ሰብሬ እሄዳለሁ። እንክትክት ነው ምንም አላስቀርም። ራሴ ጠርጌ እሄዳለሁ። የሰበርኩትን የተሰበረውን ግን ጠርጋ። ለማንኛውም የተወደዳችሁ ተመልካቾቻችን እትዬ ምንሹ እንግዲህ እንድትተዋወቋቸውም ጭምር ነው ዛሬ እዚህ ጋበዝናቸው። ከዛ ውጪ ደግሞ ትልቅ ቁም ነገር ይዘው ነው የመጡት። ለተቸገሩ ህፃናት ወይም ለተቸገሩ ትምህርት ቤቶች መጽሐፍትን በማሰባሰብ በስጦታ መስጠት እፈልጋለሁ ብለዋል። ስለዚህ ለእሳቸውም የሚሆኑ መጽሐፍቶችን በእኛም አድራሻ ብትልኩ በእትዬ ምንሹም አድራሻ ብትልኩ እንቀበላለን እያልን ነው። ገጻቸውንም ደግሞ ገባ ብላችሁ ሰብስክራይብ በማድረግ አትፍሩት፣ አይዟችሁ እያሉ ነው። አዎ ቀይ ስለሆነ ነው እኮ የሚፈራ። ቀይ ስለሆነ ያስፈራል። ለኛ ጊዜ ነጭ ነበረ ድሮ። ስለዚህ ሰብስክራይብ የምትለውን በተን ተጫኑላቸው እና የጀመርነውንም ጨዋታ እሳቸውን ኢንተርቪው ማድረግ ይፈልጋሉ። ቃለ መጠይቁን እዛ ታገኙታላችሁ። ከዛም ውጪ ደግሞ ነበረ የሚለውን የቴጌ ጣይቱን መነባነብ እንዲሁም የአፄ ቴዎድሮስን እሞክረዋለሁ ሪከርድ ሰባብራለሁ እያሉ ነው። እሱንም እዛው ታገኛላችሁ። ለማንኛውም እኛ እንሰነባበት። አክብረውን ስለመጡ በጣም እናመሰግናለን። እግዚአብሔር ያክብርልኝ ነው የምለው። ስጦታውን በጣም ደስ የሚል ነው። አብረውን ስለነበሩ እግዚአብሔር ያክብርልኝ። እኔም እግዚአብሔር ያክብርልኝ። እሺ ተሰነባብተናል። የተወደዳችሁ ተመልካቾቻችን ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው እቺ ቀን አትለፍ ብለናል። ፍጹም አስፋው ነበርኩ ከእትዬ ምንሹ ሸዋ ታጠቅ ጋር የነበረን ቆይታ በዚሁ ተጠናቋል። ሰላማችሁ ይብዛ። ተሰነባበት። እጀሽን ስጫለ ሆረኝ